ወልቃይትን ብሎ ራያን ብሎ የረገፈው ወጣት ስንት ወጣት ነው? ርስታችንን አሳልፈን አንሰጥም፣ ማንነታችንን አሳልፈን አንሰጥም ብሎ የረገፈውን ወጣት የረገፈውን የአማራ ልዩ ኃይል ምን ሊያረጉት ነው? ያ ባለበት ሁኔታ አንፈልግም ብለን ትልቁ የትግል ገፊ ምክንያታችን ይሄ ነው። ርስታችንን ማንነታችንን አሳልፈን አንሰጥም የኛ። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ነው የሰዓቱን መረጃ ይዤላችሁ ቀርብ ያለው ህወሓት ከሸረሪና ውድቀት በኋላ ወይም ሽንፈት በኋላ አሁንም ሌላ ሽንፈት ሌላ ውድቀት አስተናግዷል። በትናንትናው ዜናችን ላይ በደቡብ ግንባር እያለ በሚጠራው አካባቢ ወይም በዚህ በአፋር አቅጣጫ የከባድ መሳሪያ ተኩስ መጀመሩን ወይም መክፈቱን ገልጸንላችሁ ነበረ። በዚህ የከባድ መሳሪያ ተኩስ የህወሓት ኃይሎች እርስ በርስ በመታኮስ ጉዳት እንደደረሰባቸው ነው የወጡ መረጃዎች የሚያመለክቱት። ነሐሴ 1 ቀን ምሽት በአፋር ግንባር ቶንሳ በሚባል አካባቢ በባህላዊ አዛዡ ሸሪፎ ህበይ የሚመራው አርሚ 33 ፋኖና አፋር ኡጉጉሙ የሚባል የአፋር ታጣቂዎች ከፋኖ ጋር የተሰለፉት እነዚህ ደግሞ በሌላ ቀጠና ቦታ በመያዝ በቅንጅት ነበር ጥቃት ለማድረስ የሞከሩት። ነገር ግን በመካከላቸው እንዲፈጠር በተደረገ የመረጃ መዛባት እርስ በርሳቸው ተታኩሰዋል። እርስ በርሳቸው ተታኩሰው የከባድ መሳሪያ ተኩሱ በሌላ አቅጣጫ የነበረ የራሳቸው ኃይል ላይ በማረፉ ከፍተኛ ጉዳትንና እልቂትን እንዳስተናገዱ የወጡ መረጃዎች ያመለክታሉ። እነዚህ የተተኮሱት ከባድ መሳሪያ በራሳቸው ኮር 1 የፋኖና አጉጉሙ ታጣቂዎች ላይ አርፈዋል እና ይሄ ከሆነ በኋላ ትናንት ማለዳ ማለትም በ2/12/2018 ዓመተ ምህረት ሙሉ ጥቃት ለመክፈት ነበር እቅድ የነበራቸው በነሐሴ 1 የከባድ መሳሪያውን ተኩስ አስቀድመው ማለት ነው። ይሁንና ግን ይሄ እልቂትና ይሄ መዛባት ይሄ እርስ በርስ መናበብና በትክክል አሰላለፋቸውን ያለማወቅ ምስቅልቅል ስለተፈጠረ ወደኋላ አፈግፍገዋል። የሟቾቹን በሌሊት ቀብረው ቁስለኞቻቸውን ወደ አላማጣና ኮረም ሆስፒታሎች አጓጉዘው በአሁኑ ሰዓት በአላማጣ ዳርቻ ይገኛሉ። እነዚህ ኮረምና አላማጣ ላይ ያሉ ሆስፒታሎች እነዚህን ቁስለኞች በማስተናገድ ላይ ይገኛሉ በሚያሳዝን ሁኔታ እና ይሄ ሽንፈቱ እንግዲህ ዋነኛ ምክንያት ምንድን ነው ያልን እንደሆነ አሁንም ያው ሌላው በዝርዝር የሚታወቅ ሆኖ በመካከላቸው የግንኙነት መጣረስና መመሰቃቀል እና መዛባት የሚባል ነው። ይሄ ምናልባትም እነሱ ጠላቴ በሚሉት ኃይል የተፈጠረ ታክቲክ ሊሆን ይችላል። እንደዚህ አይነት ታክቲክ አለ። ታዛበዋል። የጠላትን ግንኙነት እርስ በርሱ በሬዲዮ ግንኙነት በመሃል በመግባት እዛ አካባቢ የሰላም ኃይል የሚባል አለ እና እንደዚህ ተደነባብረው ከፍተኛ ጉዳትን አደርሰውና የወጣቶችን አስጨርሰው ወደኋላ ተመልሰዋል። ሌላው እንግዲህ የጀመሩት ውጊያ ዓላማ የነጠረ ዓላማ ህዝባዊ ድጋፍ ስለሌለውና የጥቂት ወንጀለኞችን ፍላጎት ለማርካት ብቻ የቆመ በመሆኑ ነው። በሌላ በኩል የነዚህ የመሪዎቹ የውትድርና ዕውቀት ማነስና ከዚህ ከዘመኑ ውጊያ ጋር የመሄድ ችሎታን የገነቡ ባለመሆናቸው ነው። ያው በድሮ ነው እስካሁን ያሉት እነሱ። እንግዲህ አሁኑ ውጊያ ደግሞ በድሮን ጭምር ሆኗል። በሌሎች የመገናኛ ቴክኖሎጂዎች ሁሉ እየረቀቀ መጥቷል እና ይሄንን አስተናግደው ተደናግጠው ከኋላ ካሉ አመራሮችም ጋር ግጭት ውስጥ ገብተው በዚህ ሁኔታ ላይ ይገኛሉ። በሌላ በኩል የህወሓት
የቀድሞ አመራር የነበሩትና አሁን ላይ የትምህርት ሚኒስትሩ ልዩ አማካሪ የሆኑት ፕሮፌሰር ክንደያ ገብረ ሕይወት የትግራይ ታጣቂዎች የትግራይ ሰላም ሰራዊትን እንዲቀላቀሉ አለም እንዲበተኑ እና ህይወታቸውን እንዲያድኑ ከሰሞኑ በሸረሪና ከተማረኩት ታጣቂዎች ትምህርት እንዲወስዱ ጥሪ አቅርበዋል። በዚሁ ጥሪ ባቀረቡበት ገጻቸው ላይ በሸረሪና የተማረኩ የህወሓት ታጣቂዎችን ፎቶግራፍ ለጥፈው እንደነሱ ራሳችሁን አድኑ፣ ራሳችሁን ብታድኑ ከመከላከያ ሰራዊቱና ከመንግስት ተገቢው እንክብካቤ ይደረግላችኋል ብለዋል። በነገራችሁ ላይ በሸረሪና ላይ የተማረኩ ተብሎ ምስላቸው እየተዘዋወረ ካሉት ውስጥ የተወሰኑ እዛ ሸረሪና ላይ በተደረገው የግንባር ውጊያ እጃቸውን የሰጡ ወይም ተገደው የተማረኩ ናቸው። ወዶ ገቦችና ምርኮኞች ማለት ነው። እነዚህ በሁለት ይከፈላሉ። በሌላ በኩል ግን ከነዚህ ከአርሚ 7 ጀርባ ሆኖ ሌላ ቦታ ይዞ ይዋጋ የነበረ የአርሚ 13 አባላት ይሄ ውጊያ በተካሄደበትና የአርሚ 7 እና የአርሚ 15 በከፍተኛ ሁኔታ በተደመሰሱበት ግማሾቹም ተከዜ ወንዝ ውስጥ ገብተው ባለቁበት ወቅት በብዛት ሆነው እጃቸውን ሰጥተዋል። የአርሚ 13 ተዋጊዎች ሳይዋጉ ማለት ነው። ይህ አሁን በሌላ አካባቢም እያጋጠመ ነው። አሁን በዚህ ወደ አፋር ግንባር በተደረገ ውጊያ ላይ ከምሽግ እያመለጡ የጠፉ በጣም በርካታ ናቸው የህወሓት ተዋጊዎች። በሌላ በኩል ደግሞ በተሽከርካሪ ተጭነው ሲሄዱ የነበሩ እንደዚሁ ከተሽከርካሪ ላይ እየዘለሉ አምልጠው እጃቸውን ለሰላም ኃይል ለትግራይ ፒስ ፎርስ ለሚባለው እጃቸውን የሰጡ በጣም በርካታ አሉና ልክ ይሄንን አርአያነት ተከትላችሁ እጃችሁን ለሰላም ኃይል ስጡ፣ አለበለዚያ በጦርነቱ የሚደርሰውን ጉዳት መቋቋም ወይም መመከት አትችሉም። ሁለተኛ የቆማችሁለት ዓላማ ትክክለኛ ዓላማ አይደለም። የጥቂት ሰዎችን ፍላጎት ለማርካትና የሻዕቢያን ተልዕኮ ለማስፈጸም ስለሆነ ወደ ሰላም ነው ሲሉ ጥሪ አድርገዋል ፕሮፌሰር ክንደያ። በሌላ በኩል ከህወሓት ጋር የሚደረግ ህብረት የአማራን እና የኢትዮጵያን ህዝብ ጥቅም ይጎዳል እና የአማራ ህዝብ ወይም የአማራ ወጣት ለጠላቶቹ መሳሪያ እንዲሆን የሚያደርግ ስለሆነ አንቀበለውም ያሉ ወገኖች እጃቸውን በሰላም ሰጥተዋል። ከፋኖ ኃይሎች ውስጥ ማለት ነው። በሰሜን ጎንደር ዞን አዲ አርቃይ ወረዳ የሰላም አማራጭን የመረጡ ታጣቂዎች እጃቸውን ለመንግስት ሰጥተዋል። ይሄ በምዕራብ ትግራይ ያለ ወያኔ በቁጥጥር ስራ ውለዋለሁ ወይም አስመልሰዋለሁ የሚለው አካባቢ የሚንቀሳቀሱ የፋኖ ኃይሎች ናቸው እና ታጣቂዎቹ በርካታ የነፍስ ወከፍና የቡድን መሳሪያ ለመንግስት ወይም ለመከላከያ ያስረከቡ ሲሆን የዞን የወረዳና የመከላከያ አመራሮች በተገኙበት ትናንት በ2/12/2018 ዛሪማ ከተማ ላይ አቀባበል ተደርጎላቸዋል እና ይሄ ሁኔታ በፋኖ ኃይሎች ውስጥ ከፍተኛ መከፋፈልን የፈጠረ ነው። ከዚህ በፊትም በርካቶች ወደ ሰላም መጥተው መንግስት ያቀረበውን የሰላም ጥሪ የተቀበሉ በብዙ ሺህ የሚቆጠሩ ማለት ነው እና ለመከፋፈላቸው ወይም ወደ ሰላም ለመምጣታቸው አንዱና ዋነኛው ምክንያት ለህወሓትና ለሻዕቢያ ዓላማ ማስፈጸሚያ አንሆንም የሚል ነው። በጣም በርካቶች በአሁኑ ሰዓት በዚህ በምክክር ጉባኤው ላይ እየተሳተፉና የአማራ ጥያቄ የሚሉትን እያነሱ ነው። በምክክሩ ላይ ይሄ ትክክለኛ መንገድ ነው። ብዙዎች ህወሓት ከዚህ በፊትም ቢሆን በአማራ፣ በኦሮሞ፣ በሌሎች ህዝቦች ጥምረት ወይም መንገድ መሪነት ስልጣን ከያዘ በኋላ መልሶ እንዳጠቃቸው በተለይ በአማራ ህዝብ ላይ በጣም በርካታ በደልና ግፍ እንደፈጸመ እያነሱ የጥምረት ትክክል እንዳልሆነ የሚገልጹ ኃይሎች አሉ። ይህን አስመልክተው የተጻፉ አንድ ሁለት ጽሁፎችን አቀርብላቸዋለሁ አጠራ አድርጌና ጽምዶ ማለት በሞት ፍርድ ወረቀት ላይ በፍቅር ስም እንደመፈራረም ያለ አስቂኝና አሰቃቂ
አጋጣሚ ነው በተለይ ለአማራ ህዝብ ይላል። ፋኖ ህወሓትን እንዳጋር ሲቆጥር ህወሓት ግን ፋኖን የሚያየው ገና ሳይበስል ሊበላ እንደተዘጋጀ ጣፋጭ ራት ነው። ታሪክ አጽሙን አውጥቶ እንደሚነግረን ህወሓት የገባባቸው ጥምረቶች በሙሉ መጨረሻቸው አንድ ነው። አጋርን መዋጥና መሰልቀጥ፣ መደምሰስ። ከህግደፍ ጋር ህዝባዊ ግንባር ሓርነት ኤርትራ ማለት ነው። ህወሓት የገባቸው ጥምረቶች በሙሉ መጨረሻቸው አንድ ነው። አጋር መዋጥና መደምሰስ፣ መሰልቀጥ ነው። ከህግደፍ ጋር የነበረውን ግንኙነት ወይም አብሮ በአጋርነት ከታገለ በኋላ ወደ ደም አፋሳሽ ጦርነት የቀየረ ነው። ያው እንደምናስታውሰው የኢትዮ ኤርትራ ጦርነት ማለት ነው። ኢህአዴግን የራሱ የግል አሻንጉሊት አድርጎ የገዛ ኦነግን ደግሞ አብረን እንስራ ብሎ አታሎ ወደ አገር ውስጥ ካስገባ በኋላ ያ ብዙዎችን ረሽኗል። መልሶ ደግሞ ከሀገር አባሮታል። ከዛ በኋላ ያው ብዙ የኦሮሞ ልጆች ኦነግ እየተባሉ ታፔላ እየተለጠፈባቸው ሲገደሉ ሲታሰሩና በርካታ አሰቃቂ ነገር ሲደርስባቸው እንደነበረ ይታወቃል ይላል ዛሬ ጽሁፉ። ዛሬ ለፋኖ ታማኝ ይሆናል ብሎ ማመን የልጅነት ቅዠት ነው። ገና ያልተደራጀና በየሸንተረሩ የተበታተነ ይላል ደግሞ ሌላው ጽሁፍ። ገና ያልተደራጀና በየሸንተረሩ የተበታተነ ንቅናቄ ያለው ፋኖ የ50 ዓመት ድርጅትና የደህንነትና የሴራ ልምድ ያለውን አሮጌ አጭበርባሪ እጠቀምበታለሁ ብሎ ሲያስብ ሳቅ አይመጣባችሁም ብሎ ይጠይቃል። ህወሓት የወሰን ጥያቄውን ወልቃይትና ራያን የረሳው ይመስላችኋል? በፍጹም። ህወሓት የፋኖን ትከሻ ተንተርሶ ማዕከላዊ መንግስት ለመውጋት የለመደበትን የሰላም መስሎ የመታየት ጭምብል እየተጫወተ ነው። ግቡን እንዳካሄደ ግን የመጀመሪያው እርካብ የሚያደርገው የፋኖን አንገት መቁረጥ ነው። ይህ ጥምረት ፋኖን የህወሓት የፊት ውሻ አድርጎ የሚያስቀር የፖለቲካ ውድቀት ነውና የአማራ ህዝብ ሊጠነቀቅ እና ይህንን የዘመናት ጠላቱን በቃ ሊለው ይገባል በሚል ነው የገለጹት። እንግዲህ ሌላው ዜና ህወሓት ይህን ሁሉ እያደረገ ምንድን ነው ለትግራይ ህዝብ የሚያስገኘው ብለን ያሰብን እንደሆነ የጠየቅን እንደሆነ ያው ስደት፣ ሞት፣ እልቂት እና የአካል ጉዳት ነው። በመጀመሪያው ጦርነት ላይ በርካታ የአካል ጉዳተኞች ትግራይን አጨናንቀዋል። እንደምንመለከታቸው መፍትሄ አላገኙም። እነዚህ ሰዎች በዘላቂነት የሚኖሩበት ሁኔታ አልተፈጠረላቸውም። ደማቸው ደመከልብ ነው የሆነው። ልክ እንደዚሁ ደግሞ ያው ሸረሪና ላይ ያለቀው በጣም በርካታ ነው። አሁንም በእነዚህ ሰዎች ሞት ላይ ህወሓት እየቀለደ ነው። የማጭበርበር መግለጫ እያወጣ ነው። አሁን ትናንትናም ኮሚኒኬሽን በሚል ስም የወጣ መግለጫ አለ። በዚህ መግለጫ ምን ብሎናል? ህወሓት የፌዴራል መንግስቱ በሸረሪና ላይ የደረሰበትን ሽንፈት ለማካካስ ዶክመንተሪ እየሰራ ነው ይላል። እየሰራ ሊሆን እንደሚችል ግልጽ ስለሆነ ማለት ነው። ያን ዶክመንተሪ ቢታይ በጣም 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 የሚገርምና የሚያሰቅቅ ነው። አሁን ይሄ ከመታየቱ በፊት መንገድ ለመዝጋት ዶክመንተሪ ሊሰራ እየተዘጋጀ ነው፣ ሽንፈቱን ለማካካስ ይላል። ይሄ ኃይል እኮ የፌዴራሉ ኃይል ሸረሪናን ተቆጣጥሯል። አሁን ሸረሪና በህወሓት ቁጥጥር ስር አይደለችም፣ አሸነፍኩ በሚለው ህወሓት ማለት ነው። ሁለተኛ ደግሞ የህወሓት ግብ ወልቃይትና አካባቢውን በተለይ ሁመራን መቆጣጠር ነበረ። እንኳን ሊቆጣጠር የነበረውን ይዞታ የነበረውን ምሽግ ለቆ የቀበረውን መሳሪያ ሁሉ እንዲማረክበት ሆኗል። እና ይሄ በሆነበት ሁኔታ ይህንን ለማድረግ ዶክመንተሪ ስለሚሰራ እንዳትሰሙት። ለምን? ሌሎቹ ወደ እልቂት እንዲገቡለት ለማድረግ ነው። ሌሎቹ ከጦርነት እንዳይሸሹ ከምልመላ እንዳይሸሹ ለማድረግ በዚህ ደረጃ ያለ ጨካኝ ህዝብ ነው። በሌላ በኩል እንግዲህ የትግራይን ህዝብ ፌዴራል መንግስት ህዝቤ ነው ብሎ በጣም በብዙ ጫና ውስጥ በብዙ አስቸጋሪ ሁኔታ ውስጥ የትግራይ ህዝብ ማህበራዊ ህልውና፣ ማህበራዊ እንቅስቃሴ፣ ማህበራዊ ጥቅሞች
ችግር ላይ እንዳይወድቁ ሲሰራ ቆይቷል። አሁን ይሄ ቡድን ከውጭ ኃይሎች ጋር ተመሳጥሮ የውጭ ኃይሎችን ወደ ሀገር ውስጥ እያስገባ አደጋ እየሆነ ባለበት ሰዓት መንግስት ትግራይ ውስጥ የባንክ አገልግሎትን አላቋረጠም። ከሁሉ በላይ የአውሮፕላን በረራ አለ። አሁን ይህንን የአውሮፕላን በረራ እያደረገ ግን ሻዕቢያ እና በአንዳንድ መረጃዎችም የሱዳን ኃይሎችም እንትኖቻቸውን እየቀያየሩ ልብሶቻቸውን ትግራይ ውስጥ እየተንቀሳቀሱ እንደሆነ የሚጠቁሙ መረጃዎች አሉ። ይሄ ባለበት ሁኔታ የኢትዮጵያ አየር መንገድ ወደ ትግራይ ጉዞውን አላቋረጠም። ነገር ግን አሁን በወጡ መረጃዎች ይህ ሁኔታ ለአየር መንገዱ በረራ አደጋ የሚደቅንና በአቪዬሽን ሕግም በዚህ ሁኔታ ውስጥ መቀጠል ተሳፋሪዎችንም አውሮፕላኑንም አደጋ ላይ የሚጥል ስለሆነ እልባት ሊያገኝ ይገባል ወይም እንደገና ሊያጤነው ይገባል አየር መንገዱ የሚሉ መረጃዎችና አየር መንገዱም ይሄንን እያጤነው እንደሆነ የሚያስረዱ የተለያዩ መረጃዎች እየተጋሩ ነው። እና የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽን እና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸውን የቅርብ ምንጮች ገልጸውልኛል ይላል። ለምሳሌ ዘሀበሻ እና ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን የደረሱን የመረጃ ምንጮች ያመለክታሉ። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸው መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ ለአየር መንገዱ። ይህ ሁኔታ በአቪዬሽን ሕግና ደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፍ የሲቪል አቪዬሽን ድርጅት መተዳደሪያ ደንብ እና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ ጸረ አውሮፕላን ሚሳይሎች እና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት በዝቅተኛ ከፍታ ላይ ለሚበሩ የሲቪል አውሮፕላኖች ዋነኛ እና ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የህግ ግዴታ ሊወድቅበት ይችላል። ኢቭን በራሱ በኢትዮጵያ አየር መንገድ ፍላጎት ብቻ ሳይሆን በዓለም አቀፉ የአቪዬሽን ህግ ግዴታም የኢትዮጵያ አየር መንገድ ይሄንን ወደ ማድረግ መግባት የግድ ሊሆንበት ይችላል ይላል እና ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካ ቅርጽ መያዙ ደግሞ ጉዳዩን ይበልጥ ውስብስብ ያደርገዋል። ስለዚህ የኤርትራና የሱዳን ኃይሎች ከፌዴራል መንግስቱ ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ እኩልዮሽ ክፉኛ የሚያናጋ ነው። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋ በሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነው። የዓለም አቀፍ ማህበረሰብም ይህንን የውጭ ጣልቃ ገብነት የቀጠናውን ሰላም የሚያደፈርስ አደገኛ አዝማሚያ አድርጎ ይመለከተዋል ይላል። በዚህ ላይ ሀበሻ ከውስጥ አገኘሁት ብሎ መሰረት ባደረገው መረጃ ላይ ተመስርቶ ያጋራው ጽሁፍ እና ለዚህም የተለያዩ ሀገር በረራዎች ላይ የተካሄዱ
የተደቀኑ አደጋዎችን ምሳሌ አድርጎም ያቀርባል። ከዚህ ውስጥ ለምሳሌ በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ አልፏል። እንደ ኤሮፓ አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት ተከትሎ የማሌዥያ አየር መንገድ በረራ 17 በሚሳይል ተመቶ መውደቁና 298 ንጹሐን ማለቃቸው የዓለም አቪዬሽን ትልቅ የደወል ድምፅ ነበር። በቅርቡ በሱዳን በተፈጠረው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድምና የሱዳን አየር ክልል ሙሉ በሙሉ ሲዘጋ ተመልክተናል። በየመንና በሶሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይተዋል። ለማንኛውም እንግዲህ የኢትዮጵያ ውስጥ ያሉት ሁኔታዎች በዚህ ደረጃ ደርሰዋል ባይባልም ወደዚህ ደረጃ ሊያመሩበት የሚችሉበት እድል ስላለ ይህንን በእንጭጩ መቅጣት መቅጨት እጅግ በጣም አስፈላጊ ነው እንላለን። እኛም እንግዲህ ይሄ የትግራይ ህዝብ ላይ መንገድ ተዘጋበት፣ ነዳጅ ተከለከለ፣ የመሳሰለው መድኃኒት እንዳይደርሰው ተደረገ እያሉ የሚጮሁት ኃይሎች የኢትዮጵያ አየር መንገድ ወደ ትግራይ ያደረገውን በረራ አለማቋረጡን ሲሳለቁበት ነበር። እንደ በጎ ነገር ያመሰገኑት ሳይሆን ህወሓቶች መንግስት ጫና እንዳይፈጠርብኝ ብሎ ያደረገው ነው። እንደገና ደግሞ እንትኑንም ለመያዝ ህዝቡም ተቃውሞ እንዳያስነሳበት ለማድረግ ነው በሚል ልክ በመንግስት ፍላጎት ሳይሆን መንግስት እነዚህን ሁሉ ሪስኮች ወስዶ ነው ይሄንን ነገር እያደረገ ያለው። ግን ይሄን ወደ ጎን በመተው በጫና ነው ይሄን እያደረገው ሊሉን ይፈልጋሉ። እና በአንድ ወቅት ስታሊን ይሄን አስመልክቶ የተናገረው አስቂኝ ነገር አለ። እዚች ላይ እሷን ማምጣቱን ተገቢ ይመስለኛል። እሱን ላቅርብላችሁና እንግዲህ ወደ ማጠቃለያ ይገባለሁ፣ ወደ ዕለቱ ፕሮግራሜ ማለት ነው። እሱን አዳምጡት። ለምንድን ነው በረራ ያላቋረጠው? ዓለም አቀፍ ህብረተሰብ እንዳይኮነን ነው። አብይ እንዳይኮነን ነው። ይኸው ማህበረ ኢኮኖሚያዊ ቆረጠው፣ ቴሌፎን ቆረጠ፣ በረራ ተቋረጠ እንዳይባልና በኤምባሲዎችም በተለያየ ነገር ፕሬሸር እንዳያርፍበት እንዳይመጣበት ነው። ገንዘቡን ዘግቶ ነዳጁን ዘግቶ ምናምን ማህበረ ኢኮኖሚ ዘግቶ ሸቀጣሸቅ ዘግቶ ከዛ በኋላ ደሞዝ ምናምን የሚባል ዘግቶ ከዛ የኢትዮጵያ አየር መንገድ ግን በሮ ይመጣል። ለዛውም አፕግሬድ አድርጎ ቦምባርዴር የነበረው ትንሹ አውሮፕላን የነበረው ወደ 737 ጨምሮ ከፍ አድርጎ ባዶ ይሄዳል። ወደ መቀለ አክሱም ባዶ ይሄዳል። ሰው ጭኖ እንዲመጣ ማለት ነው። እንደዛ እያደረገ ያለው ይሄ በትግራይ አካባቢ ያለው እንዝላልነት ከፍተኛ ኔግሊጀንስ አለ። ሳይንስ ኦፍ ኔግሊጀንስ አለ፣ የሚታይ ነው። ባህሪያቸው ነው። ይሄ በጣም በብዙ መንገድ የሚታወቁበት ነው። ይሄ የአብይ አህመድ ትውልድ ሌላ ትውልድ ነው። ኦኬ እንግዲህ ይሄንን ይመስላል። አሁን ህወሓት በራሱ ላይ እባብ እየጠመጠመ ነው። ሌሎችም ከህወሓት ጋር የቆሙ ኃይሎች ይሄንን እባብ የመጠምጠም በላያቸው ላይ በአንገታቸው ላይ ተግባር እየፈጸሙ ነው። ከህወሓት ጋር እጣመራለሁ የሚል የውጭም ሆነ የውስጥ ኃይል ውጤቱ ሽንፈት፣ ውድቀት፣ ሞት ነው የሚሆነው። ምንም ጥያቄ የለውም። ኢትዮጵያን አሸንፎ ኢትዮጵያን አፍርሶ ለምን ግባቸው ኢትዮጵያ ማፍረስ ነው። ኢትዮጵያ ደግሞ እንዳትፈርስ ህልውናዋን ለመከላከል ስትል የምትወስደው እርምጃ እነዚህን ኃይሎች የሚያፈርስና እንዳይነሱ አድርጎ የሚደቁስ ነው። ለዚህ ነው አሁን የኢትዮጵያ መንግስት ወይም የኢትዮጵያ መከላከያ ትንሽ 2 መድፍ 3 መድፍ በጮኸ ቁጥር ዘሎ ወደ ጦርነት የማይገባው እና ልክ እንደ ሸሪና አይነት አውዳሚና ደምሳሽ እርምጃ የሚወስደው በተጠናና በተደራጀ ጠላትን እንዳይነሳ አድርጎ በማይቀብርበት መንገድ ስለሆነ ይሄንን ያደርጋል። ከሁሉ በላይ ግን ትግራይ ውስጥ ላለ ችግር የችግሩ ምንጭ ህወሓትን ለመቅበር የትግራይ ህዝብ ተግቶ መስራት አለበት፣ መታገል አለበት እና እንደዚህ አይነት ማህበራዊ አገልግሎት እንዲቋረጥበት የሚያደርገው ራሱ ህወሓት ነው። ስለዚህ ህወሓት ካልጠፋ ሰላም እንደማያገኝ ተገንዝቦ ከህወሓት ጋር መታገል አለበት። ለህወሓት ሊዋጉ
ተገደውም ይሁን በሌላ መንገድ የተሰለፉ ታጣቂዎችም ወደ ሰላም መምጣት አለባቸው። ልክ እንትና ፕሮፌሰር ክንደያ እንዳሉት የሌሎችን መንገድ ተከትለው ሌሎቹ ያገኙትን የሰላም እድል ሊያገኙ ይገባል። መንገዱ ክፍት ነው። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። መልካም ጊዜ